ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ ጤና ይስጥልን ክቡራን የላንቺና ላንተ የዩቲዩብ ገጽ ተከታታዮቻችን በክፍል 1 ዝግጅታችን ከማህፀንና ጽንስ ስፔሻሊስት ሐኪሙ ከዶክተር አበራ በዳዳ ጋር በእርግዝና ወቅት ሊከሰት ስለሚችል የደም ግፊት አንስተን ተወያይተን እንደነበርና ቀጣይ ክፍሉን ለመከታተል እንድትጠብቁን ማድረጋችን ይታወሳል። በዚሁ መሰረት ለዛሬ ያዘጋጀንላችሁን ከልባችሁ ሆናችሁ እንድትሰሙን ጋብዛችኋለን። ቆይታችን ስለዚሁ በእርግዝና ወቅት ሊያጋጥም ስለሚችል የደም ግፊት ህመም ይበልጥ በመረጃ እንደሚደግፋችሁ እናምናለን። ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ ስነ ተዋልዶ ጤናና ኤችአይቪ ኤድስ ላይ የሚያተኩር ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ አንዳንድ ሴቶች ሲናገሩ ይሰማል፣ ምናልባት ወንዶችም አጋጥሞኛልና የልኬት መጠናቸው ብዙ ጊዜ ከፍ ብሎ ግን ምንም አይነት ስሜት የማይሰማቸው ሰዎች አሉ። ምናልባት እቺን እንደዚህ አይነት ሴት ብታጋጥም ብዬ መጠየቅ ስለፈለኩ ነው። አዎ አብዛኛውን ጊዜ እሱ ነው የሚያጋጥመው። አሁን ትልቁ ሳይለንት ኪለር አይደለም የሚባለው ደም ግፊት። አሁን እኮ ዋና ችግሩም እዛ ጋር ነው። አሁን ብዙ ሰው አንድ የዓለም ጤና ድርጅት አባባል አለ አይደለ? ይሄ ያለመታመም ወይ ደግሞ ስሜት ያለመኖር ጤናማነትን አያረጋግጥም ይባላል። እና አሁን ብዙ ሰው ችግሩ ያ ነው እኮ ድንገት አረፈ የሆነ ነገር ሳይሆን እንደዚህ ሆነ፣ ድንገት በተኛበት እንደዚህ ሆነ ምናምን ይባላል። ያ ነገር ምንድን ነው እንግዲህ ግፊቱ ምልክት ማምጣት ደረጃ ከደረሰማ በቃ ነገሩ ሊያበቃ ነው ማለት ነው። አሁን ለዛ ነው ክትትል የሚያስፈልገው። አሁን አንዱ ደም ግፊት አሁን እኛም ሀገር ሌሎችም ሀገር ያጋጥማል ደም ግፊት በእርግዝና ጊዜ። ነገር ግን የሌሎቹ ሀገር ደም ግፊት እናቶችን ብዙ አይገልም። ምክንያቱም እናቶች አብዛኞቹ ክትትል አላቸው። በጊዜ ክትትል ይጀምራል፣ በጊዜ ይታወቃል። ያን ጋር ተያይዞ ሊመጣ የሚችለውን ችግር በሕክምና ማስቀረት ይቻላል እንጂ አሁን ሰምተህ ከሆነ በእርግዝና ጊዜ ያሉ የአደጋ ምልክቶች ይባላል። አብዛኛውን ጊዜ ራስ ምታት ካለ፣ አይን ብዥ ማለት ካለ፣ እዚህ ቀኝ ጡት ስር መውጋት ካለ ምናምን እንላለን። ለሁሉም እናቶች ይነግራቸዋለን። አሁን አትሊስት እንደው እንደዚህ አይነት ነገሮች ካሉ ቶሎ ይምጡ ለማለት ነው እንጂ እነዛ ምልክቶች ደረጃ ከደረሰም አደገኛ ነው። አሁን ሕክምናም ላይ የሚያስቸግረን ያ ነው አብዛኛውን ጊዜ። አሁን እኛ እንትኑ ለክተን ደም ግፊት አለ፣ እናትየዋ ምንም ምልክት አይሰማትም፣ ስለዚህ ችግር አለ ስንል አይ እኔ እኮ ጤነኛ ነኝ ይላሉ። እና አሁን ምልክት እስኪያመጣ ድረስ አሁን ከጠበቅን ይሄ ራስ ምታት ወይ ደግሞ እይታ መጋረድ እነዚህ ነገሮች በምን ምክንያት ነው የሚመጡት የሚለውን ከተረዳን ደግሞ በጣም ከፍ ብሎ ያ እነዚህ ሰውነቶችን ላይ አይምሯችን ላይ አይናችን ላይ ምንድነው ጉበት ላይ ደም ላይ ኩላሊት ላይ ሳምባ ላይ እነሱ አይነት ምልክት ማምጣት ከደረሰ በጣም አደገኛ ነው የሚሆነው። ስለዚህ እዛ ከመድረሱ በፊት አሁን ደም ስንለካ እነዚህ ምልክቶች ያላቸው ሰዎች በጣም ትንሽ ናቸው። የሲቪር ሬንጅ ወይ ደግሞ በጣም ኃይለኛ ከ160 በ110 በላይ ሲሆን እነዚህ ምልክቶች ይመጣሉ። በእርግጥ ደም ግፊቱ ከዛ በታችም ሆኖ እነዚህ ምልክቶች ሊኖሩ ይችላሉ። ግን አሁን እነዚህ ምልክቶች የሉም ማለት ጤነኛ ነው፣ ችግር የለውም፣ ጊዜ ይሰጣል ማለት አይደለም። እንግዲህ አንድ በጣም ሰው እንዲገነዘብ የሚያስፈልገው ነገር ምንድን ነው? አሁን በእርግዝና ጊዜ የሚመጣ ደም ግፊት እንደው መንስኤው ኤግዛክትሊ ምንድን ነው የሚለውን ራሱ በውል አይታወቅም። አሁን የሚታወቀው ነገር ግን ከእንግዴ ልጅ ጋር የተገናኘ ነው ተብሎ ነው የሚታሰበው። እና የእንግዴ ልጁ እስካለ ድረስ እርግዝናው ጽንሱ እስካልተወለደ የእንግዴ ልጁ እስካልወጣ ድረስ ያ ነገር እየተባባሰ ብቻ ነው የሚሄደው። እና ስለዚህ አሁን የመጀመሪያ ደረጃ ላይ አሁን ስናገኘው እናትየዋን አይ እንደዚህ ነው ላብራቶሪ እናሰራለን። ምክንያቱም ምልክት ሳይኖር ላብራቶሪ ላይ የሚታዩ ችግሮች ስላሉ
እናትየዋ ላይ ምልክት ሳይኖር መድኃኒት የሚያስፈልግበት ደረጃ ላይ ደርሶ እናገኘዋለን። አንዳንድ ጊዜ እንደሆነ በጣም የሚያስቸግረን ምልክትም ሳይኖር ግዴታ ጽንስ ማቋረጥ ደረጃ ላይ የደረሰ ሁሉ ግፊት ይኖራል። ስለዚህ እንግዲህ ሐኪሙ በሚያደርገው የልኬት የደም ምርመራ፣ የሽንት ምርመራ፣ የእናትየዋ ላይ የሚያደርገው አካላዊ ምርመራ የሚያሳዩት ውጤቶች አሉ። በዛ ውጤት ሕክምናው ይመራል ማለት ነው እንጂ ምልክት የሚኖራቸው በጣም ጥቂቶቹ ናቸው። ስለዚህ ምልክት ያለውን ብቻ ጠብቀን ካከምን እሱ በጣም እንትን ነው፣ ይሄ ብዙ ሰው እናጣለን ማለት ነው። እና ሰው ምልክት ሳይኖር ግፊት በደንብ ነው የሚኖረው። ለመታከምም ግዴታ ምልክት መጠበቅ የለበትም ለመታከም። እንደው መነሻ ምክንያቱን ቅድም በተወሰነ ደረጃ አየን ብዬ አሰብኩኝ። እንደው ላይታወቅም ይችላል ምናምን የሚል ነገር ካለ እዚሁ ላይ ምናልባት እንደው እሱን መዝለል ካለብን ቀደም ብለን ስለተናገር ነው ማለት ነው። እንደው አጋላጭ ሁኔታዎች የሚባሉ አሉ። ለምሳሌ በቤተሰብ የዘር ሐረግ ወይም መድኃኒት በመጠቀም ወይም የህይወት ዘይቤ ወይም ሌላ ተጓዳኝ በሽታ፣ እንደዚህ አይነት ምሳሌ ተብሎ የሚነገሩ ነገሮች እንደ አባባሽ የምናነሳቸው ማለት ነው። ያው አላው ልክ ነው። ምንድን ነው እንግዲህ ኖርማሊ ይሄ በእርግዝና ጊዜ የሚመጣ ደም ግፊት መታወቅ ያለበት በማንኛውም ሰው ላይ ሊያጋጥም ይችላል። አሁን በተለየ ሁኔታ የሆኑ ሰዎች ብቻ ላይ ነው የሚያጋጥመው፣ ሌላውን አያጋጥም የሚባል ነገር የለም። ያው ዋናው መሰረታዊ ነገር ያ ነው። እርግዝና እስካለ ድረስ እንደውም በቁጥር ከ5 እስከ 10% ነው የሚባለው። ኦልሞስት ከመቶ እናቶች 10 እናቶች ላይ የመከሰት እድል አለው። እነዚህ 10 እናቶች እነማን ናቸው? ማንም ሊሆን ይችላል። ነገር ግን በተለየ ሁኔታ ደግሞ በንጽጽር የሆኑ አጋላጭ ሁኔታዎች የሚባሉ አሉ። እነዚህ ሪስክ ፋክተርስ ወይ አጋላጭ ሁኔታዎች ናቸው የሚባሉት። እነዚህ ማለት መንስኤ ማለት አይደሉም። አሁን አጋላጭ ሁኔታና መንስኤን ሰዎች ያው በተለያየ ሁኔታ መረዳት ያስፈልጋል። አጋላጭ ሁኔታ ማለት እነዛ ነገሮች ሲኖሩ ደም ግፊት የመምጣት እድሉ ይጨምራል ማለት ነው እንጂ እነዛ ነገሮች ያላቸው ሰዎች ሁሉ ግፊት ይኖራቸዋል ማለት አይደለም። እነዛ ነገሮች የሌላቸው ደግሞ ግፊት አይዛቸውም ማለትም አይደለም። ስለዚህ ነገር ግን በንጽጽር እነዛ አጋላጭ ሁኔታዎች ሲኖሩ በግፊት የመምጣት እድሉ ይጨምራል እንደማለት ነው። ስለዚህ እንግዲህ ዋነኛው አሁን እነዚህን ነገሮች አንዳንድ ይሄ መቀየር የምንችላቸው ሞዲፋያብል እና መቀየር የማንችላቸው ብለን እንደው እንትን ማለት ይቻላል። እንግዲህ ዋነኛው አሁን ከዚህ በፊት ለምሳሌ እናት በእርግዝና ጊዜ የመጣ ደም ግፊት አጋጥሟት ከሆነ ያ በጣም እንትን ነው፣ ሪስኩን ከፍ ያደርገዋል። ተመልሶ የመምጣት እድል አለው እና ይሄ ተመልሶ የመምጣት እድል እስከ 20% ሁሉ ሊደርስ ይችላል። እንግዲህ ይሄ 20% ማለት ምንድነው? ከዚህ በፊት በእርግዝና ጊዜ ካጋጠማቸው 100 ሰዎች 20ዎቹ ላይ ተመልሶ የመምጣት እድል አለው ማለት ነው። አንዱ እሱ ነው። ሌላው ቅድም እንዳልከው በቤተሰብ ለምሳሌ ግፊት ቢኖር፣ ቤተሰብ ስንል እናት ላይ ወይ እህቶቿ ላይ በእርግዝና ጊዜ የመጣ ደም ግፊት ያላት አንዳንድ ሴት በዛ ነገር የመጠቃት የመምጣት በእርግዝና ጊዜ የሚመጣ ደም ግፊት የመጋለጥ ሁኔታዋ ከፍ ይላል ማለት ነው። ሌላው ከእርግዝና በፊት የነበረ ደም ግፊት ራሱ ካለ ያ ነገር በእርግዝና ጊዜ የመባባስ ያ ምን ይባላል? ሱፐር ኢምፖዝድ ፕሪክላምሲያ ወይ ደግሞ የተባባሰ የተደረበ አይነት ነገር። ምክንያቱም ኦልሬዲ የነበረ ደም ግፊት አለ። እዛ ደም ግፊት ላይ በእርግዝናው ምክንያት ደግሞ የተጨመረ የተባባሰ አይነት ነገር ሊያጋጥም ይችላል። ስለዚህ በእርግዝና ጊዜ የሚመጣ ደም ግፊት የመጋለጥ እድል ከፍ ይላል ማለት ነው ከዛ በፊት ያላት አንድ እናት። ሌላው የሰውነት ክብደት መጠን ነው። ውፍረት ሲኖር ያ ከእርግዝና ጋር ለሚመጣ ደም ግፊት ያጋልጣል። ሌላ እናቶች እንግዲህ የኩላሊት ችግሮች ያሉባቸው ከዚህ በፊት ለምሳሌ እነዚህ በእርግዝና ጊዜ ለሚመጣ ደም ግፊት የመጋለጥ እድላቸው ይጨምራል። አብዛኛውን ጊዜ የመጀመሪያ እርግዝናም ሲሆን እና ወጣቶች ሲሆኑ እነዚህ 10 ቤቶች ውስጥ ሆነው አሁን የሚያረግዙ እናቶች ላይ የመምጣት እድሉ ከፍ ይላል። እርግዝና የመጀመሪያ ሲሆን በእርግጥ እንትናቸው እድሜያቸውም ከ35 በላይ ሲሆን እንደዛው ለግፊት የመጋለጥ እድላቸው ይጨምራል። እንግዲህ እነዚህን ሌሎቹ ለግፊት በአጠቃላይ ክሮኒክ ሃይፐርቴንሽን ብለን እንደምንለው ለሌሎቹ ያሉት እነዚህ እንቅስቃሴ አለማድረግ፣ ከፍተኛ የሆነ የጨው ኮንሰፕሽን ማድረግ፣ የካልሽየም ሰውነት ውስጥ ማነስ
አልኮል መውሰድ፣ እነዚህ ሁሉ ሌላ ግፊት የሚያጋልጡ ሁኔታዎች ለእርግዝና ጊዜ ለሚመጣ ግፊትም ያጋልጣሉ። ምክንያቱም አንድ አይነት ቅድም ያልኩት ከእርግዝና በፊት ያለው ደም ግፊት በእርግዝና ጊዜ መባባስ እድል ስላለው ማለት ነው። እና እነዚህ እንደ አጋላጭ ሁኔታዎች የሚጠቀሱ ናቸው። ቅድም እንዳልኩት ግን እነዚህ ያለባቸው ሰዎች ብቻ ናቸው ግፊቱ የሚይዛቸው ማለት ግን አይደለም። እንደው እስካሁን ድረስ ያወራናቸውን ብዙ ሰዎች ይሰማሉ፣ ያያሉ። እንደው በተለየ ሁኔታ አንዳንድ ጊዜ አንዳንዶች ደግሞ ጥያቄ የሚያነሳሉ። ምናልባት ተገቢ ሊሆን ይችላል ጥያቄያቸው። ምናልባት እናቶቻችን በዚህ ችግር ሲጠቁ ሰምተን አናውቅም፣ እንደው አሁን ያመጣችሁት ችግር ነው ምናምን የሚሉም ሰዎች ያጋጥማሉ። እና እንደው በተለየ ሁኔታ የምንናገረው ነገር አለ ወይስ እናቶቻችን ሳይጠቁ ቀርተው ሳይታወቅላቸው ነው? ያው ችግሩ ምንድነው? የሆነ ነገር ሳይንስ ዲስከቨር ማለት ምንድነው? የሆነ የተደበቀን የነበረን ነገር ማወቅ ማለት ነው አይደል? ሁልጊዜ አዲስ ነገር መፍጠር ማለት ሳይሆን የነበረ ሳይታወቅ የቀረን ነገር ማወቅ ማለት ነው። አሁን ሰው ምንድነው የሚያውቀው? እንግዲህ ያ ችግር የደረሰበት አሁን እናቶች ይሞታሉ። በነገር ላይ በዓለም አቀፍ ደረጃ በየዓመቱ ወደ 75,000 76,000 እናቶች ይሞታሉ ነው የሚባሉ በደም ግፊት። ሌላው የሚገርመው ከነዚህ ውስጥ ኦልሞስት 85% በላይ ሞት የሚያጋጥመው ከሳህራ በታች ያሉ ሀገራት የአፍሪካ ሀገራቶች ናቸው። እና እንግዲህ እኛም ሀገር እዛ ነው። እና አሁን በማህፀንና ጽንስ ሕክምና የእናቶች ሞት ከሚያጋልጡ ነገሮች ቶፕ 3 ወይ ደግሞ የመጀመሪያዎቹ 3ቱ ከምንላቸው መካከል ደም ግፊት አንዱ። አሁን ደም መፍሰስ አለ፣ ኢንፌክሽን አለ። ቀጥሎ ደም ግፊት በእርግዝና ጊዜ የሚመጣው ለእናት ሞት ያጋልጣል። እና በእኛም ሀገር ኮንቴክስት አሁን ወደ 15% 16% የሚሆን የእናት ሞት በዚህ ምክንያት ነው የሚመጣው። አሁን እንግዲህ እነዚህ የእናት ሞት እንዴት ነው የሚያጋጥመው ብለህ ካልክ ካለመታወቅ ነው የሚያጋጥመው። አሁን እናት በጤና ተቋም ውስጥም ሊሆን ይችላል፣ ከጤና ተቋም ውጭም ሊሆን ይችላል፣ ቤት ሲወልዱም ሊሆን ይችላል። አሁን እንግዲህ ቤት ይቁጠረው የሚባል አለ አይደለ? እንግዲህ ቤት ይቁጠረው ማለት ቤት ውስጥ ድንገት ምክንያት አንዳንድ ጊዜ ምንድን ነው በእርግዝና ጊዜ የሚመጣ ደም ግፊት እንደ መጣል አይነት ነገርም ያደርጋል። ይሄ ኤክላምሲያ ይባላል። እና ኤክላምሲያ ይሄ ሰዎች ራሳቸውን ስቶ ልክ በተለምዶ ይሄ ሰው ሲጥለው አይን ወደ ላይ የመገልበጥ አረፋ የመድፈቅ የመንቀጥቀጥ ነገር ያጋጥማል። አሁን እነዚህ ነገሮች እንግዲህ እንደ ቁጣም ሰዎች ይወስዳሉ። ከግፊት ጋር የተገናኘ ነገር አድርጎ ላይ ወስዷቸው ይችላል። እነዚህ ምክንያቶች እንግዲህ አሁን ድሮም የነበሩ ናቸው። አሁን የእናት ሞትን እንግዲህ ለመቀነስ ሀገሪቷ እየሰራችበት ያለውን እንግዲህ ኖርማሊ አሁን በጣም እየቀነሰ መጥቷል። በጣም ጥሩ ደረጃ ላይ ነው ያለው። እንግዲህ አሁን ባለው ሁኔታ በጣም ቀንሶ 267 እንደዛ አካባቢ ደርሷል ከ800 ምናምን። አሁን እነዚህ ነገሮች አንዱ የእናት ሞትን እንዲቀንስ ካስቻለው ነገር የእርግዝና ክትትል ወቅት ግፊት በጊዜ ታውቆ ሕክምና ተደርጎ የእናት ሞትን ከማምጣቱ በፊት ማስቀረት ነው እንጂ ይሄ አዲስ የመጣ ነገር አይደለም። ድሮም የነበረ ነው። ግን አሁን እንዳልኩት ሕክምናው እየጨመረ ሲሄድ ብዙ ነገርም ታውቃለህ። በሕክምና ውስጥ እንግዲህ ምንድን ነው የሚሆነው? ብዙ ሰዎች በተመራመሩ ቁጥር ስለ ችግሩ የበለጠ ባወቁ ቁጥር ሌላ ጊዜ እንዲሁ በቀላሉ ዝም ብሎ የሚታለፉ ችግሮች ሁሉ እንትናቸው ሊያመጡ የሚችለው ተጽዕኖ በታወቀ ቁጥር ወደ ሕክምናው እየገቡ ሲሄዱ እነዛ ሊያመጡ የሚችሉት ችግር እየቀረ ይሄዳል ማለት ነው። አዲስ የመጣ አይደለም። በእርግጥ እንደሆንም አሁን ካለን የአኗኗር ዘዬ ሊጨምር ይችላል እንደሆንም ደም ግፊት ወደፊት አሁን ምክንያቱም ልክ ነው። አሁን ያለን የአኗኗር ሁኔታ ምንድነው? ሰዎች እንግዲህ እንደምታውቀው አካላዊ እንቅስቃሴያችን በጣም ተገድቧል። አብዛኛው ነገሮቻችን አሁን ኦንላይን በስልክ በምናምን ያልቃል አይደለ? አሁን ስለዚህ ከዛ ጋር ተያይዞ የመጣ የአካላዊ እንቅስቃሴ መቀነስ
ለደም ግፊት ያጋልጣል። ውፍረት አለ። ከዛ ጋር ተያይዞ የሚመጡ ችግሮች አሉ። አመጋገባችን ተቀይሯል። አሁን ምግቦቻችን እንደምታየው ነው፣ ፕሮሰስድ ናቸው አብዛኞቹ። እነዛ ነገሮች በራሳቸው የአኗኗር ዘይቤያችን እየተቀየረ በሚሄደ ቁጥር የውፍረት መጠን አሁን ስለዚህ እንደሆኑም በእንትን ደረጃ በሀገር ደረጃ ናን ኮሚኒካብል ዲዚዝ ወይ ደግሞ ተላላፊ ያልሆኑ በሽታዎች የበለጠ እንደ ገዳይ ችግር እየመጡ ሆነዋል። አሁን የልብ፣ የኮሌስትሮል፣ የደም ግፊት፣ የስኳር ምናምን እንላቸው እነዚህ ከአኗኗራችን ሁኔታ ጋር የተያዙ ይመጣሉ ማለት ነው እና ይህ እነዚህ ነገሮች አሁን ከግምት ማስገባት ያስፈልጋል እንጂ አንዱሮ የነበረ ሞር ስለታወቀ በእርግጥ ደግሞ የአኗኗራችን ሁኔታም እንዲጨምር ያደረገው ነገር ነው። እንደው ምልክቶቹን በተወሰነ ደረጃ ቀደም እነካክተናቸዋል። አሁን በደንብ እንድናያቸው ስለፈለግኩ ነው። አንዳንድ ሰዎች በእርግዝና ወቅት የሚከሰትን የደም ግፊት ሌሎች ሰዎች ከሚይዛቸው የደም ግፊት ጋር ምልክቶቹ ምናምን እንደ የማምታታትም ነገር አለ። እንደው ተመሳሳይነት አለው ልዩነት አለው? እዚህ ላይ ማንሳት ብንችል። አዎ ምልክቱ ተመሳሳይነት አለው። ልክ ነው። አሁን ተመሳሳይነት ልዩነቱ ሞሮፍ ሕክምናው ላይ ነው። አሁን ሕክምናው ላይ ነው ልዩነት የሚፈጠረው እንጂ አሁን በእርግዝና ጊዜ የሚመጣ ደም ግፊት የሚኖራቸው ምልክት ምንድን ነው ስንል አሁን ራስ ምታት፣ በጣም ኃይለኛ ራስ ምታት፣ አይን መግለጥ መቸገር፣ ብዥ ማለት፣ እይታ የመጋረድ ነገር እና እዚህ ቀኝ ጡት ስር የሚኖር ኃይለኛ ይሄ ህመም፣ ድንገት የሚጀምር ድሮ ያልነበረ የጨጓራ ህመም ሊሆን ይችላል። ትንፋሽ ማጠር ሊሆን ይችላል። ሳል ሊሆን ይችላል። የሽንት መጠን መቀነስ ሊሆን ይችላል። ሰውነት በከፍተኛ ሁኔታ በአንድ ጊዜ ማበጥ ሊሆን ይችላል። አሁን እነዚህ ምልክቶች ካየናቸው እንግዲህ በተለያዩ ምክንያቶች ሊመጡ ይችላሉ። ነገር ግን አንድ እናት እነዚህ ምልክቶች ካስተዋለች በጣም አስፈሪው እና ቶሎ መታወቅ ያለበት ነገር ከግፊት ጋር እንደተያያዘ መታወቅ መቻል አለበት እና ቶሎ ምርመራ ማድረግ ያስፈልጋል። ወደዚህ አይነት ምልክቶች ከተሰሙ መቆየት የለበትም። ቤት ቶሎ ሕክምና ተቋም ሄዶ ቼክ ደማቸውን ተለክቶ ከደም ጋር የተያያዘ ነው ወይንስ ሌላ ችግር ነው የሚለው። ምክንያቱም አሁን እንደነገርኩ እነዚህ ምልክቶች በደም ግፊት ብቻ አይደለም የሚመጡት። አሁን ራስ ምታትን ከወሰድ ራስ ምታት በተለያየ ምክንያት ይመጣል። የአይን ያልኩን የዚህ ውጋቱም ቢሆን ትንፋሽ ማጠርም ቢሆን ሰውነት ማበጥም ቢሆን በጣም በብዙ ምክንያት ይመጣል። ነገር ግን ሌላ ቀለል ባለ ምክንያት ነው ብሎ ከማሰብ ይልቅ ምክንያቱም በእርግዝና ጊዜ እነዚህን ችግሮች የሚያመጣው አደገኛው ችግር ደም ግፊት ስለሆነ ወደ ጤና ተቋም ሄደው ደም ግፊት ጋር የተያዘ ነው አይደለም ምንድነው ችግሩ የሚለውን ሕክምናውን ማድረግ ያስፈልጋል። እነዚህ አደጋ ምልክት ነው የሚባሉት፣ ዴንጀር ሳይን ነው የሚባሉት። እነዚህ ችግሮች ካሉ በጣም ከፍተኛ ለነዚህ ነገር መምጣት የሚያጋለጥ ምልክት ስላለ ቶሎ ሂዶ ወደ ሕክምና ምርመራውን ማድረግ ሕክምናውን ማድረግ ይመከራል። ቅድም እንዳልኩት ግን አሁን እነዚህ ምልክቶች ካሉ ብቻ ነው ግፊት የሚኖረው ማለት ግን አይደለም። አሁን ብዙ ጊዜም ችግር የሚፈጠረው እዛ ጋር ነው። አሁን ብዙ ሰው አይ እኔ ምልክት አይሰማኝም እኮ እንደዚህ አይደለ እንደ ያላችሁት ምናምን አይደለም፣ እንደዛ አይደለም። ዋናው ደሙ ሲለካ ደም ግፊት አለ። ከዛ ጋር የሚያያዙ ምርመራዎች አሉ መደረግ ያለባቸው። እነዚህ ላቦራቶሪ ላይ ቼክ የሚደረጉ አካላዊ ምርመራ ሐኪሙ የሚያደርገው፣ ልጁ ላይ የሚያደርገው፣ ጽንሱ ላይ የሚያደርገው ምርመራ አለ። በዛ ሕክምናው ሊመራ ይችላል። እነዚህ ምልክቶች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። እነዚህ ምልክቶች ግን ያላት አንድ እናት ቶሎ ብላ ወደ ጤና ተቋም መሄድ አለባት ነው የምልክቶቹ ጥቅም። ላንቺና ላንተ ልዩ ፕሮግራም ከኢሶግ ላንቺና ላንተ በስነ ጾታ፣ ስነ ተዋልዶ ጤናና HIV ኤድስ ላይ የሚያተኩር ሳምንታዊ ፕሮግራም ላንቺና ላንተ ላንቺና ላንተ ላንቺና ላንተ